ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። ዛሬ እንግዲህ ትንሳኤን እና የትንሳኤን እናት እንዲሁም አላዛርን ይዤ ነው የመጣሁት እና ትናንትም ያየሁት ቪዲዮ አለ። የአላዛር እናትና ትንሳኤ ታርቀዋል። ልክ ነው። እንደውም ቆየች ትንሳኤ እንደውም ቆየች። አሁን ጥሩ ነገር አስባ ነው። ሁለት ነፍስ ነኝ ልወልድ ደርሻለሁ። እንደዚህ ሆኜ ደግሞ ቂም ይዤ አልወልድም፣ በመሀል የሚፈጠረውን ነገር አላቅም በማለት እንግዲህ ያው የአላዛር እናት ከእናትነት የወረደ ባህሪ ቢኖራትም ትንሳኤ እንደ እናት አይታ ይቅርታ አድርጋላት፣ ይቅርታ ጠይቃት፣ ይቅርታ ተጠያይቀው እንግዲህ አንድ ሆነዋል። ይሁን ይቅር መባባል ጥሩ ነገር ነው እና ዛሬ ደግሞ በጣም ደስ ያለችኝ የትንሳኤ እናት ማርያምን እንደው አነጋገሯ እንኳን አቷ በቃ ለዛዋ የእናትነት ለዛ፣ ሻሽ አስተሳሰሯ፣ ነጠላ አለባበሷ ማርያምን የእናትነት ለዛ በቃ ይሄ ነው እናት እንደዚህ ናት። በቃ እናት እንደዚህ ናት። የልጇን ባል እንደ ልጇ አይታ፣ ባለፈውም አይታችኋል። አላዛርን በአንድ ጎን አስቀምጣ ተቆጥታ፣ ትንሱን በአንድ ጎን አስቀምጣ ተቆጥታ ነው። ተው ጸብ አይበጃችሁም። ትንሳኤንም እንደ ሴት እቤትሽን ያዥ ብላ እንደውም በእውነት ከአላዛር ይበልጥ ትንሳኤን ተቆጥታ ነው የሄደችው። እና እናት እንደዚህ ናት። በቃ እንዴ የአላዛር እናት እኮ መቼም አሁን ይቅርታ ተባብለዋል። ያው ነገር ማባባስ አይደለም ግን እንደው ልጄን አትናገሪብኝ እኮ ብላ ይችን አንድ ፍሬ ልጅ እንደማስታረቅ አባብላ እንዳመጣቻት አባብላ እንደማስታረቅ ነገሩንም ቆስቋሽ እሷ ናት። ለነገሩ ምኑን አባብላ ታስታርቃለች? ነገር ቆስቋሿ እኮ እሷ ናት። የትንሳኤና የአላዛር እናት ይቅር እና በቃ እኔ ዛሬ የእውነት አንጀቴ ውስጥ የገባቸው የትንሳኤ እናት ብትናገርም ብትጮህም እኔ እችላታለሁ። ወይኔ ግን የእውነት መታደል ነው። ትንሳኤ እኮ በሷ ነው የወጣችው። ለዚህ ነው ትንሽ ረጋም ያለች ልጅ የሆነችው። ትንሽም ሳይሆን በጣም ረጋ ያለች ጨዋ ልጅ ናት ትንሳኤ። ማንም ሰው ሲነካ አይወድም። ሴትዮዋ ስለደረሰችባት ስላስጨነቀቻት፣ ያውም ነፍሰ ጡር ሆና ብዙ ነገር ተናግራታለች። ብዙ ነገር ያቺኛዋ ካደረገቻት አይበልጥም ትንሳኤ ያደረገችው። ስለዚህ ትንሳኤ የእናቷን ባህሪ የእናቷን መልክ ይዛ የወጣች ጥሩ ልጅ ናት። የእውነት ጨዋ ያሳደገው እንዲህ ጨዋ ሆኖ እናቱን ይመስላል። ወላጅም ደግሞ ማንነቱን በልጁ ያስመሰክራል። እውነት ለመናገር እና አነጋገሯ፣ ለዛዋ፣ አለባበሷ ትክክለኛ እናት፣ ኢትዮጵያዊ እናት ይች ናት። ነገርን እችላለሁ ብላ የእውነት በቃ እችላታለሁ። ይሄ ማን እንደዚህ ይላል? በእናታችሁ ማንም እኮ እንደዚህ አይልም። እውነት ያቺ ብትሆን ኖሮ እስኪ ትናገረኝ እኔ አፍ የለኝም እንዴ ብላ ነበረ ቤቱን በአንድ እግር የምታቆመው። ወይ ደግሞ እኔ ነኝ ኃላፊነት ያለብኝ፣ እኔ ነኝ የልጄ ልጅ ነው፣ እኔ ነኝ የማርስሽ፣ ማንም አያገባውም ምናምን ብላ እንዲህ ብላ ልትናገርም ትችል ነበር። እውነት ለመናገር እውነቴን ነው። የትንሳኤ እናት ግን ትምጣና እኩል እናርስ ታረቃችሁ እንኳን ስትል ትንሳኤ አዎ አልታረቅንም ስትል አይ መታረቅማ አለባችሁ አለቻት እናትየዋ። ሰላም አወረዳችሁ ወይ? አዎ እሰይ ደስ ይላል አለች እናት እንደዚህ ነው ሰላምን የምትፈልግ እናት። የእውነት መኝታዋ ሁሉ ማለት ነው ለምለም ነው። የሰላም እንቅልፍ ነው የምትተኛው። ሰላምን ፈላጊ ሰው እንዴ ነገር ቆስቋሽ ሰው ግን ውሃ ቀጠነ ብሎ በትንሽ በትልቁ የሚጮሁ እንደ አላዛር እናት መኝታ ሁሉ ትራሱ ድንጋይ ነው። ሲቆረቆረው ነው የሚያድረው። የእውነት እሱም ልብ ካለው ለምን ሲቆረቆረው ማለት እንግዲህ ለምን እንደዚህ ያደረኩኝ እያለ በጸጸት የሚያድር እንደው ከሆነም ማለት ነው። ካልሆነ ደግሞ ማለት ነው የሚጸጽተው ካልሆነ ደግሞ ማለት ነው ስራው ራሱ አያስተኛውም። የሰራው ስራ አያስተኛውም። እንዲሁ ሲቆረቆረው ድንጋይ ሆኖበት ትራሱ ፍራሹ ዝም ብሎ ነው የሚያድረው። እና የትንሳኤ እናት መልካም እናት ናት። የእውነት መልካም እናት አይደለም ያሁኑም ማለት ነው።
የባለፈውን ነገር እንኳን እሷ ያላዛር እናት የትንሳኤን እናት ስነ ስርዓት እንኳን አይታ እርግጠኛ ነኝ በእድሜ አትተናነሳትም። የትንሳኤ እናት ትንሽ ሻሽ በመሸፈን ጭንቅላቷን ነጠላ በመልበስ ምናምን እንዴ የትንሳኤን ታላቅ አይደል እንዲያደረሰችው ያላዛር እናት እንደው አጉል ልጃገረድ ልጫወታለች እንጂ እሷ። ስለዚህ ጥሩ የባለፈውን ንግግሯን እንኳን አይታ መስተካከል ነበረባት ያላዛር እናትና ወጣም ወረደ ትንሳኤ እችን የመሰለች እናት እያለቻት እንደው የድራማም ሆነ የእውነትም አንድ ቤት ውስጥ ቁጭ ብላ ለሁለት መጨፍጨፏ ግርም ነው የሚለኝ። እንዴ እናት እኮ እንኳን ለራስ ልጅ ይቅርና ለጎረቤት ልጅ ለሀገር ልጅ ትበቃለች። ማርያምን እናት ማንም ይተካታል? ማንም የሚመስላትም ማንም የለም። ያላዛር እናት አሁን የትንሳኤን እናት በፍጹም አትመስላት። በፍጹም በምንም ነገር አትመስላት። በንግግር ለዛነት፣ በጨዋነት፣ በቃ ጨዋነት ሁሉን ነገር ያጠቃልላል። ስነ ስርዓት፣ አክባሮት እንዴ በስመ አብ ወልድ። አረ ምንና ምን ሰማይና ምድር ናቸው ጌታ ሆይ በእውነት ሰማይና ምድር። እኔ እሷ ብትሆን ማለት ነው እንኳን ትምጣና አብረን እናርስ ልትል ይቅርና ማለት ነው እኔ ነኝ ማርስሽ ልጄን ደሜን። ባለፈው እንዴት እንዳደረገቻት አይተናል አይደል? ልጄን ደሜን ብላ ይሄኔ ቤቱን እንኳን ሰላም ሆነው እንደዚህ ተረጋግተው ሊነጋገሩ ይቅርና የእውነት ቤቱን በአንድ እግር ነበር የምታቆመው። አሁንም እፈራለሁ ድራማዋን ደግሞ መታ እንዳትጀምር። እችን የመሰለች ሴት መቼም እኛ ስጋ ነን አንችልም አይደል እንዴ? ስለዚህ ምናልባት ሊቀየሙ ሆድ ሊብሳቸው ይችላል ነገሩን ሲያዩ። እንዴ ልጅ ይሄንን ነው እንዲያሳለፈችው እንደው በምን አቀሟ ችላው ነው የሚሉት። አሁን መተው በእንግድነት መተው ልጃቸውን ለማድረስ መታ ይች ሴት ያላዛር እናት በነገር ብትቆሳት ማለት ነው የእውነት ይሰማቸዋል። አሁን እንደሚባለውም ትምጣ በትህትና እንዳየነው ሊሆንም ይችላል ባህሪያቸው፣ ሊችሏትም ይችላሉ። ግን ደግሞ ታዝበዋት ነው የሚሄዱት። በአጠቃላይ ታዝበዋት የእውነት ታዝበዋት ነው። አሁን መታ እንደው እርቅ ወርዷል። ትንሳኤ እግዚአብሔር ይስጣት ይህንን ነገር አስባ እኔ መውለጃ ይደርሷልና ይቅርታ እንደራረግ ብላ ማድረጓ ጥሩ ነው። ይቅርታ ከሁሉም ነገር ይበልጣል። ግን ያላዛር እናት ይቅርታ እንተ የሚበግራትም ሴት አትመስለኝም። አሁን ደግሞ መታ ዩቲዩብዋን ለማሟሟቅ ምናምን እንደው ሆይ 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 ብላ ሴትዮዋ እንዳታስቀይም እፈራለሁ እኮ እውነት ለመናገር። የእውነት እኔ ግርም ያለኝ ምንድነው ትምጣና አብረን እናርስ 15 ቀን እኔ 15 ቀን እሷ ያሉት የትንሳኤ እናት ደስ ይላል። የእውነት በእውነት ደስ ይላል። እንዴ ያላዛር እናት ብትሆን ማለት ነው ይሄኔ አላዛር በትንሳኤ ቦታ ሴት ሆኖ እሱ ቢታረስ ማለት ነው እና ቤቴ ነው ማረስክ ብላ ነው ይዛው የምትሄደው። እሷ ግን ያላዛር የትንሳኤ እናት ግን በቤትሽ ታረሺ በቃ እዚህ ነው ማረስሽ 15 ቀን እኔ 15 ቀን እሷ። ማርያምን መከባበር ማለት ይሄ ነው። በቃ ጥሩ እናት ማለት ይሄ ነው። የእናት ለዛ የእናት ባህሪ በቃ የያዘች እናት ናት የትንሳኤ እናት። ከልቧ እናት የእውነት ከልቧ እናት። እንዴ ሆ ምንድነው አሉ ከምን የሚያጠግብ እንጀራ ከምጣዱ ያስታውቃል የሚባለው ነገር አለና የሚያጠግብ እንጀራ ከምጣዱ ያስታውቃል። ያላዛር የትንሳኤ እናት ጥሩ እናት በቃ ምርጥ ሴት የእውነት ያላዛር እናት። እስቲ እግዚአብሔር ያስተካክላት፣ ወደ ልቧ ይመልሳት። በዚህ እድሜ ህፃን መጫወት፣ መረበሽ፣ ጎረቤት መበጥበጥ፣ ከቤት ውጡ እስከመባል ድረስ ማድረስ ልጅን በጣም ከባድ ነገር ነው። የልጅን ህይወት በተለይ መበጥበጥ ማስተካከል ሲገባ የልጅን ህይወት መበጥበጥ፣ ትዳር ማመስ በጣም ከባድ ነው። አይደለም ሰው እግዚአብሔርም ይጠይቃል። እኔ ያነጽኩትን እኔ ያበጃጀሁትን ትዳር ለምን አንቺ አፈረሽ ብሎ እኮ ይጠይቃል። እውነት ለመናገር እንዴ አስታርቆ ነው የሚለው እኮ ጌታም እንጂ አጣሉ አይልም እንዴ። ፍቺን እጠላለሁ ነው የሚለው አይደል እንዴ። ስለዚህ እሷ እኮ ደርሳ አፋቺ ነበር የሆነችው። አሁን ታሪክ ተቀይሮ ትንሳኤ ይቅርታ አድርጋላት እሷም ይቅርታ ጠይቃ እዚህ ደርሰዋል። የመጪውን ደግሞ እስቲ አብረው መተው እንግዲህ እኔ ያረሳለሁ ስትል የትንሳኤ እናት እሷ ምን ያረሳለሁ ስትል ያቻ ያላዛር እናት ሴቷን ጭንቅላታቸውን አዙራ ወደ ቦታጀራ እንዳትመልሳቸው ነው መፈራው እኔ።